የኔ ፍቅር ወደ ስራ እየወጣው ነው። እሺ አይ ቆይ አንዴ ጋ ምንድነው? ለአዲስ ዓመት ያወጣሁት እቅድ አለ። እየቀለድሽ ነው እንዴ አንቺ ሴትዮ? ገና እኮ አዲስ ዓመት አልደረሰም እኮ። ስለምን የአዲስ ዓመት እቅድ ነው የምታወሪው? ውይ ሰን ዝም ብለህ አዳምጠኝ። እሺ ቀጥይ። አንደኛ የቤታችን ዕቃ ሙሉ መቀየር አለበት። ሁለተኛ የቤቱ ቀለም እንደዛ መቀየር አለበት። ዋነኛና ሶስተኛ ነገር ደግሞ የኔም ያንተን ልብስ እንዳለ አርጅተዋል። ስለዚህ እሱም መቀየር አለበት። ምን ይመስላል? በጣም ትቀልጅ የለ እንዴ? አንቺ እያወራሽ ያለሽው እኮ ስለ ቅንጦት ነገር እኮ ነው። ይህ ሁሉ ነገር ለአዲስ ዓመት ከምናረግ ለምን የተወሰነውን ቀንሰን ጎዳና ላይ ላሉ ልጆች አንሰጣቸው? ቲስን መቼ ነው ከኔ ጋር ሁሌም የኔ ተቃራኒ? መቼ ነው ከኔ ጋር የምትስማማው? የአንቺ ተቃራኒ እየሆንኩ ሳይሆን መሆን ያለበት ነገር እንዲሆን ነው እየነገርኩሽ ያለሁት። እንዴ ሰን አዲስ ዓመት በአዲስ መንፈስ መቀበል አልችልም? በአዲስ መንፈስ፣ በአዲስ ቤት፣ በአዲስ ዕቃ፣ በአዲስ ልብስ አስበዋል ሰን? እሺ ቤታችን ምን ሆነው? ልብሳችንስ ምን ሆነ? አንቺ ያለሽን ልብስ መቀየር ነው አይደል የፈለግሽው? እነሱ ደግሞ እኛ ማንፈልገው ልንቀይሩ ያሰብነው ልብስ የላቸውም። በቤ አንቺ በጣም እየቀለድሽ ነው። ቀኔ እንዳታበላሹ ደግሞ። ሁሌ የኔ ተቃራኒ እንደሆንክ ነው። መቼ ነው ከኔ ጋር የምትስማማው? ቆይ ግን አስሬ ይለኛል። ዘበለዛንተ ደግሞ